ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በፍትሐ ብሔር ጉዳይ ላይ ክስን በፍርድ ቤት ፈቃድ ስለማቋረጥ በተመለከተ ሕገ ነክ መረጃ ላካፍላችሁ። አንድ ሰው ለፍርድ ቤት ያቀረበውና አቤቱታ ራሱ በተመቸውና በወደደው ጊዜ ክሱን ሊያቋርጥ የሚችል ቢሆንም በውጤት ደረጃ ዋጋ ማስከፈሉ አይቀርም። ነገ ዛሬ ክስ መሰረታለሁ በማለት ከሳሽ መሆኑ ቀርቶ ተከሳሽ የሚሆን ከሆነ በቀረበበት ክስ ላይ መብትና ጥቅሙን የማስከበር እድል ስለሚኖረው ከሳሽ ራሱ በወደደና በፈቀደ ጊዜ መሰረቱን ክስ ለማቋረጥ መቸገሩ አይቀሬ ነው። አንዳንድ ሀገራት ከሳሽ ክሱን ለመተው ሲል የፍርድ ቤቱ ፈቃድ ብቻ ላይጠይቅ ይችላል። የተከሳሽን ፈቃድ ማግኘት ያስፈልጋል። ተከሳሽ ለክሱ መልስ ከመስጠቱ በፊት ከሳሽ ክሱን ለማቋረጥ የተከሳሹን ፈቃድ ማግኘት እንዳለበት የሚቀርጹ ሀገራት አሉ። ከሳሽ በተከሳሽ ላይ የተመሰረተውን ክስ በራሱ ማቋረጥ የሚችለው የፍርድ ቤቱ መጥሪያና ባለ ደርሶት ተከሳሽ መከላከያ መልሱን ከመስጠቱ በፊት እንጂ ተከሳሽ መከላከያ መልሱን ካቀረበ በኋላ ከሳሽ ያቀረበውን ክስ በራሱ ማቋረጥ ወይም መተው መብት ቢሆንም መብት ማሳጣቱ አይቀርም። ክሱን በራሱ ፈቃድ ማቋረጡ ጉዳዩን ከናካቴው እንደተወ ተቆጥሮ በነገሩ ላይ አዲስ ክስ ማቅረብ የማይችልና ለተቃራኒ ወገን ወጪና ኪሳራ የሚከፍል ይሆናል። ከሳሽ በተከሳሽ ላይ ክስ መስርቶ የፍርድ ቤቱን መጥሪያና ባሪ ለተከሳሽ ካላደረሰ ተከሳሽ የተከሰሰ መሆኑን አውቆ መከላከያ መልስ ይዞ ስለማይቀርብ ከሳሽ ክሱን በራሱ ስለተወው ብቻ ክሱን አንስቷል የሚያሳይ ነገር አለመኖሩን መረዳት ያስፈልጋል። የይርጋ ጉዳዮች እንደተጠበቀ ሆኖ በነገሩ ላይ አዲስ ክስ ማቅረብ ወይም ጀምሮት የነበረውን ክስ ከማንቀሳቀስ አይከለከልም። ክስ ከቀረበ በኋላ በማናቸውም ጊዜ ከሳሽ ያቀረበውን ክስ በማንሳት ከተከሳሾቹ አንዱን ወይም ከአንዱ በላይ የሆኑትን ከክስ ውጭ ለማድረግ ወይም ያቀረበውን ክስ በሙሉ ወይም በከፊል ለመተው ይችላል በሚለው ሕግ ውስጥ ክስ ከቀረበ በኋላ በማናቸውም ጊዜ የሚለው ሀረግ የክስ አቤቱታው ለተከሳሽ ከደረሰ በኋላ ሆኖ ፍርድ ከመሰጠቱ በፊት መሆኑን መገንዘብ ይቻላል። ከሳሽ ክሱን ማንሳት የሚችለው ፍርድ ከመሰጠቱ በፊት ባሉት የክርክር አመራሮች ውስጥ ስለሆነ ጉዳዩ ክርክር ተደርጎበት ምስክርና ማስረጃ ተሰምቶ ፍርድ ብቻ የሚጠባበቀውን ጉዳይ ከሳሽ ክሱ እንደማያዋጣው እዛ ውስጥ ሆኖ ሲከታተል ቆይቶ ቀደም ብሎ ያልታየውን የክርክር ስልት ያላቀረበውን ማስረጃ ጭምር በአዲስ መልክ ተዘጋጅቶ አዲስ ክስ ለመመስረት እድል የሚሰጠው ስለሆነ መቋጫ ወደ ሌለው ክርክር ይወስደናል። ከቅን ልቦና ውጭ የሚከራከሩ ወገኖችንም በእጅጉ የሚያበረታታ ስለሆነ ጥንቃቄ ማድረግ ያስፈልጋል። አመሰግናለሁ።